በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 6 በዚች ቀን የዓለም ሁሉ መምህር የሆነ የሮሜ ሀገር ሊቀ ጳጳሳት የከበረ አባት አቡሊዲስ ሥጋው ከባሕር የወጣበት ነው። ይህም የከበረ በእውቀቱም ፍጹም የሆነ ሰው ነው። ከአባቱ አውክዮስም በኋላ ለሮም ሀገር ሊቀ ጳጳሳት ይሆን ዘንድ መንፈስ ቅዱስ መረጠው። ይህም የእስክንድርያ ሊቀ ጳጳሳት ከላዲያኑ በተሾመባት በመጀመሪያ ዓመት ነው። ሕዝቡንም ከአረማውያን ጠባቂ የሚጠብቃቸው የሚያስተምራቸውና በክብር ባለቤት በጌታችን ኢየሱስ ክርስቶስ ሃይማኖት የሚያጸናቸው ሆነ። በከሃዲውም ንጉሥ በከላዲያኖስ ዘንድ ዜናው ተሰማ። ይህንንም የከበረ አቡሊዲስን ይዞ በብዙ ግርፋትና ድብደባ አሰቃየው። ማሰቃየቱንም በሰለቸ ጊዜ በእግሮቹ ውስጥ ታላቅ ደንጊያ አስሮ ከጥልቅ ባሕር የካቲት 5 ቀን አሰጠመው። ማግስትም ሲሆን የካቲት 6 በዛሬዋ ቀን የዚህ አባት ሥጋው በውሃ ላይ ተንሳፎ ተገኘ። ደንጊያውም በእግሮቹ ውስጥ እንደታሰረ ነበረ። አንድ ምእመን ሰው ወስዶ በእርሱ ዘንድ አኖረው። በከበሩ ልብሶችም ገንዞ ሰወረው። ወሬውም በሮሜ አገሮች ሁሉ ተሰማ። ንጉሡም ሊያቃጥለው ፈልጎት ነበረ፣ ግን አላገኘውም፣ ያ ሰው ሰውሮታልና። ይህ የከበረ አባት ስለ ቀናች ሃይማኖት ብዙ ድርሳናትን ደርሷል። ከእርሳቸውም ስለ አካላዊ ቃል ሰው መሆንና ከኃጢአት በቀር በሥራው ሁሉ አንድ ባሕሪ ስለመሆኑ የደረሰው አለ። ዳግመኛም እግዚአብሔር የሚወደውን ስለ መስራት የደረሳቸው ተግሳጻትና ትምህርቶች አሉ። ስለ ቤተ ክርስቲያንም ሕግ 38 መመሪያዎችን ሰርቷል። እሊህም በሁሉ አብያተ ክርስቲያናት ይገኛሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ቅድስት አትናስያና 3ቱ ሰማዕታት ልጆቿ። በዚህችም ዕለት የከበሩ አቡቂርና ዮሐንስ 3 ደናግልም ከእናታቸው ከአትናስያ ጋር በሰማዕትነት ሞቱ። የሊህም ስማቸው ቴዎድራ፣ ትርጓሜው የእግዚአብሔር ስጦታ ነው። ሁለተኛዋ ቴዎፋና፣ ትርጓሜውም የእግዚአብሔር ሃይማኖት። ሦስተኛይቱም ቴዎዶክስያ፣ ትርጓሜውም የእግዚአብሔር ምስጋና። የእናታቸውም አትናስያ ትርጓሜው ሕይወት የሆነ ነው። ይህ የከበረ አቡቂር ከታናሽናቱ በገድል ተጠምዶ የሚኖር መነኮስ ነው። የከበረ ዮሐንስ ግን ከብዙ ሰራዊት ውስጥ ወታደር ነበረ። ከእነርሱም ሀገራቸው እስክንድርያ ሲሆን የሚኖሩት በአንጾኪያ ነው። በንጉሥ ዲዮቅልጥያኖስም ፊት ቁመው ከእሊህ ደናግላን ከእናታቸው ከአትናስያም ጋራ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። እርሱም ከወዴት እንደሆነ ጠየቀ። ከእስክንድርያ ሀገር እንደሆኑ በተረዳ ጊዜ ወደዚያ ይወስዷቸው ዘንድ አዘዘ። ወደ እስክንድርያ በደረሱ ጊዜ መኮንኑ ፊት ቁመው በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። መኮንኑም ጽኑ ስቃይን አሰቃያቸው። ማሰቃየትንም በደከመ ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የከበረች አትናስያም ደናግል ልጆቿን በከበረ ስሙ ምስክር ሁነው ከሞቱ ለሰማያዊ ሙሽራ ክርስቶስ እነርሱ ሙሽሮቹ እንደሚሆኑ በማስረዳት ታጽናናቸውና ታስታግሳቸው ነበረ። እንዲሁም የከበረ አቡቂር በከበረች ሐዋርያዊት ቴክላ ላይ የደረሰውን መከራ ይገልጥላቸውና ያጸናቸው ነበረ። ወታደሮቹም ለባለ ሰይፉ በማከታተል አንዲቱን ከአንዲቱ በኋላ የሚያቀርቡ ሆኑ። ከዚያም እናታቸውን የከበሩ አቡቂርና ዮሐንስንም ቆረጡ። መኮንኑም ሥጋቸውን ለአራዊትና ለአዕዋፍ ይጥሉ ዘንድ አዘዘ። ምእመናንም ሥጋቸውን በስውር ወሰዱ፣ በክብርም ገነዟቸው። የመከራውም ዘመን እስቲያልፍ በሳጥን አድርገው ሰወሯቸው። ከዚህ በኋላ ቤተ ክርስቲያን ተሰርቶላቸው ሥጋቸውን በውስጡ አኖሩ። ከእርሳቸውም ታላላቅ የሆኑ ድንቅ ድንቅ ተአምራቶች ተገለጡ። በረከታቸው ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ቅድስት ማርያም እንተ እፍረት። በዚህችም ቀን ጌታችን ሽቱ ለመቀባቸው ማርያም የዕረፍቷ መታሰቢያ ነው። ይህችም ቅድስት አስቀድማ ኑሮዋን በዝሙት ያሳለፈች ኃጢአተኛ ነበረች። እርሷም ጎልማሶችን ወደ እርሷ ትማርካቸው ዘንድ በየራሱ በሆነ ሽልማትና ጌጥ ትሸለም ነበረ።
በአንዲት ዕለት እንደ ልማዷ ተሸልማ አጊጣ አምራ ሽቱም ተቀብታ ፊቷን በማስዋብ በመስታወት ተመለከተች። የጉንጯ ቅላትና ደምግባቷ የዓይኗም ወገግታና ጥራት ማማሩን አይታ እያደነቀች አንድ ሰዓት ያህል ቆየች። ከዚያ በኋላ በጎ ሐሳብ በላዩዋ መጣ። ሞትንና የዚህን ዓለም ማለፍ አሰበች። የክብር ባለቤት ጌታችን ኢየሱስ ክርስቶስ ኃጢአተኞችን እንደሚቀበልና ኃጢአትንም እንደሚያስተሰሪ ሰምታ ገንዘቧን ወስዳ የአልባስጥሮስን ሽቱ ገዝታ በስምዖን ዘለምጽ ቤት ለምሳ ተቀምጦ ሳለ ወደ ጌታችን ሄደች። ከእግሩ በታችም ሰግዳ ያንን ሽቱ ቀባቸው። እግሮቹን በእንባዋ አጠበችውና በራሷ ጠጉር ወለወለችው። ጌታችንም የፍቅሯን ጽናት አይቶ ኃጢአቷን በደሏን ተወላት። የመንግሥት ወንጌልንም በሚሰብክበት ይህንን ያደረገችውን እንዲያስቡ አዘዘ። በረከቷ ከኛ ጋር ይኑር። ለእግዚአብሔር ምስጋና ይሁን፣ አሜን። የካቲት 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ማርያም እንተ እፍረት፣ የዓለም ሁሉ መምህር ቅዱስ አቡሊዲስ፣ ብዙ መንፈሳዊ ድርሳናትን የደረሰ ሊቀ ጳጳሳት ሰማዕት፣ ቅዱሳን አቡቂርና ዮሐንስ ሰማዕታት፣ ቅድስት እናታችን አትናስያ እና ሦስቱ ሰማዕታት ልጆቿ ቴዎድራ፣ ቴዎፋናና ቴዎዶስያ። ወርሃዊ በዓላት ቅድስት ደብረ ቁስቋም፣ አባታችን አዳምና እናታችን ሔዋን፣ አባታችን ኖህና እናታችን ሃይከል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስልዮስ ዘቄሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከ ስሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል። ከበረከተ ቅዱሳን ይክፈለን። አንተ ራሴን ዘይት አልቀባኸኝም፣ እርሷ ግን እግሬን ሽቱ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተስተሰርዮላታል። ጥቂት ግን የሚሰረይለት ጥቂት ይወዳል። የእርሷንም ኃጢአትሽ ተሰርዮልሻል፣ ሂጂ አላት። ከእርሷም ጋር በማዕድ ተቀምጠው የነበሩት በልባቸው ኃጢአቷን እንኳ የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ አላት። የሉቃስ ወንጌል ምዕራፍ 7 ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አረጊተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።